ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሁንም ወደ መካከለኛው ምስራቅ ይወስደናል። የኢራን ጠቅላይ መሪ ሀገሪቱ የኒኩሌር ጦር መሳሪያ መርሃ ግብር በሙሉ ፍጥነት እንዲራመድ ማዘዛቸው ተሰማ። እንደ ዘገባው ከሆነ ቴህራን በሰላም ድርድሩ ለመውጣትና ተገፍታ የገባችበት የገለጸችው የኒኩሌር ጦር መሳሪያ ለማበልጸግ በተቻለ አቅም በፍጥነት መስራት አለባት ብለዋል። ኢራን አሜሪካ እስራኤል ለመግታት የኒኩሌር ጦር መሳሪያ ለመገንባት ሌላ ምርጫ የላትም ብለዋል። የኢራን ንብረት ሀብት መጠን ሉዓላዊነት የመወሰን የማስገደድ ጊዜው አብቅቷል። የአሜሪካ ግብርና ዕቃ የሆኑ ምርቶችን በቀዘቀዘ ገንዘብ የመግዛት ግዴታ የለብንም ብላለች ኢራን። የኢራን የግብርና ሚኒስተር የአሜሪካ ግብርና ምርቶች በቀዘቀዘ ገንዘባችን ለመግዛት የሚያስገድደን ነገር የለም ማለት የመግዛት ግዴታ የለብንም ያሉ ሲሆን ይልቁንም አሜሪካ ኩባንያዎች ምናልባት ጥሩ ሀሳቦችና ምርቶች ካቀረቡ ኢትስ ኦኬ እኛ ራሳችን ፈቅደን በፍላጎታችን መግዛት እንችላለን። ከዚህ በተጨማሪ ምናልባት የንግድ ግንኙነት የመጨመር እድልም ጭምር ይኖራል። ይህ ካልሆነ ሌላ ግን እመኑ የኢራን ንብረት ሀብት መብትና ሉዓላዊነት ሁሉም የመወሰን የማስገደድ ጊዜው አብቅቷል ሲሉ ተናግረዋል። በሌላ በኩል እንደ የኢራን ኤጀንሲ ዘገባ የኢራን ምክትል የውጭ ጉዳይ ሚኒስተር ካዚም ባጋብሪ አውጥቷል ያሉት መግለጫ በዛሬ ዕለት በኳታርና ፓኪስታን ወገኖች ጋር በዶሃ ያደረገው ድርድር ከሞላ ጎደል ሁሉም በሚባል ደረጃ አብቅቷል ያሉ ሲሆን የመግባቢያ ሰነድ አፈጻጸም በተመለከተ ሰነዱን የሚከታተሉ ቡድኖች የመጀመሪያ ስብሰባ ኢራን፣ ኳታርና ፓኪስታን በተገኙበት በዶሃ አካሂዷል። በሊባኖስ ያለው ጦርነት ከማቆም ጋር በተያያዘ ማስታወሻ የመጀመሪያው አንቀጽ መሰረት አሜሪካ ግዴታ ጥሰት መሆኑን ጭምር አንስተዋል። አካባቢው የአሜሪካ ኃይሎች መጠናከርና የዋሽንግተን ስጋት በተመለከተ ደግሞ ከፓኪስታን ኳታር ልዑክ ጋር ተወያይተው የመግባቢያ ሰነድ ስራዎች ግዴታ በተዋሃደ ቡድን ብቻ ሊሆን እንደሚገባና ተለይተው ሊታዩ እንደማይገባ ጭምር አጽንኦት ሰጥተዋል። አክለውም እንደ የኢራን ምክትል የውጭ ጉዳይ ሚኒስተር መግለጫ ከታገደው $6 ቢሊዮን ንብረት ውጭ ሀብታችን ከፊሉን በማውጣት በኳታር ባለስልጣን ጋር በጉዳዩ ላይ በደንብ ተወያይተናል ያሉ ሲሆን ከዚያም በተጨማሪም ደግሞ ታስረው $6 ቢሊዮን ከፊሉ ፍላጎታችን ብቻ መሰረት በማድረግ ቃለ መግዛት እንድንጠቀም ጭምር ሁሉ ተወስኗል። የመግባቢያ ሰነዱ አፈጻጸም በተመለከተ ሰነዱ በቅርብ የሚከታተሉ ቡድን አስቸኳይ የግንኙነት ጣቢያ ወይም ቦታ ነገር እንዲቋቋም ጭምር ተወስኗል ሲል አክሏል። በመረጃው መሰረት ይህ ተጨማሪ ግን ባሳለፈው ሳምንት ማለትም ከ3-4 ቀን በፊት ትራምፕ ባወጣው መግለጫ የሚለቀቀው በቀዘቀዘ ገንዘብ ኢራን ከአሜሪካ ገበሬዎች ላይ ምርት ለመግዛት ብቻ ነው የምትጠቀመው ወይም ጥቅም ላይ የሚውለው ሲል መናገሩ የሚታወስ ነው። አነጋጋሪ እርምጃ ሩሲያ በትምህርት ቤቶች የጦር መሳሪያ ስልጠና በጥፍ አሳደገ። ታዳጊ ተማሪዎች የድሮን ውጊያ፣ የእጅ ቦምብ አጠቃቀም በግዴታ እየተማሩ ነው። የሩሲያ መንግስት በሀገሪቱ የሚገኙ ሁሉም ሁለተኛ ደረጃ ትምህርት ቤቶች ውስጥ የሚሰጠው ወታደራዊ ስልጠና ድርሻ በከፍተኛ መጠን ማሳደጉን በይፋ አስታውቋል። የሩሲያ ትምህርት ሚኒስተር ሰርጌ ክራቲዮቭ እንደገለጹት የሀገራዊ ደህንነት መከላከያ መሰረተ መርሆች በተሰኘው ትምህርት አይነቱ ውስጥ ወታደራዊ ስልጠና ድርሻ ከዚህ ቀደም በነበረበት 20% በቀጥታ ወደ 50% ከፍ እንዲል ተደርጓል። ይህ አዲስ መመሪያ መሰረት ከ6ኛ እስከ 11ኛ ክፍል ያሉ ታዳጊ ተማሪዎች በየዓመቱ 17 ሰዓት አስገዳጅ ወታደራዊ ስልጠና ማግኘት የጀመሩ ሲሆን ትምህርቱ እጅግ ዘመናዊና ጉዳይ የሆነ ጦርነት ስልቶች ያተኮረ ነው። ተማሪዎቹ በተግባር ከሚሰለጥኑባቸው ጉዳይ መካከል ሰው አልባ አውሮፕላን ወይም ድሮኖች ማሽከርከርና መከላከል፣ የክላሽንኮቭ AK-47 ጠመንጃ መፍታትና መገጣጠም፣ የእጅ ቦምቦች በጦር ሜዳ ላይ በተገቢው መንገድ መወርወር እንዲሁም በጦርነቱ ወቅት የሚቆስሉ ወታደሮች የሚሰጡትን የጦር ሜዳ የመጀመሪያ ሕክምና እርዳታ በዋና ይጠቀሳሉ። እንደ እርምጃው ከሆነ የሶቪየት ህብረት በፈረሰችበት ወቅት ተቋርጦ የነበረው የ2022 የዩክሬን ወረራ ተከትሎ በድጋሚ ያገረሸው የመጀመሪያ ደረጃ ወታደራዊ ስልጠና ከፍተኛ ደረጃ ያነቃቃል። መንግስት ከ9ኛ እስከ 11ኛ ክፍል ላሉ ተማሪዎች የተለየ የ64 ሰዓት ከፍተኛ ወታደራዊ ኮርስ በማዘጋጀት ላይ ሲሆን ወታደራዊ ማሰልጠኛ ስፍራ ላይ ቁሳቁስ ባላሟሉ ትምህርት ቤቶች ላይም የአቃቢ ህግ መስሪያ ቤት ከ200 በላይ ክሶች መስርተዋል። የኔቶ መሪዎች ሩሲያ እስከ 2030 ባለው ጊዜ ውስጥ አዲስ ጥቃት ልትሰነዝር ትችላል የሚል ስጋት ማስጠንቀቂያ በሰጡበት በዚህ ወቅት ሞስኮ ታዳጊ ወጣቶች ለቀጣይ የጦርነት ምዕራፍ የማዘጋጀት ስራውን በከፍተኛ ፍጥነት እየገፋችበት ትገኛለች።
ጦርነቱን ለማስቆም የተደረገው ስምምነት የአሜሪካ ሽንፈት መገለጫ ነው ስትል ኢራን ተናገረች። ጦርነቱን ለማቆም በኢራንና በአሜሪካ መካከል የተደረገው ስምምነት የአሜሪካ ሽንፈት መገለጫ ነው ሲሉ የኢራን ተደራዳሪ ቡድን መሐመድ ባጋሊቭ ተናግረዋል። ከባሊቭ በአዘርባይጃን በኢራን ቴሌቪዥን ስርጭት ላይ በተላለፈው መልእክታቸው እንደተናገሩት እስላማባድ ስምምነቱን የግፊትና የማስገደድ ውጤት ሳይሆን የጀግናው የኢራን ሕዝብ ተቃውሞና ስልጣን ውጤት ነው ብለውታል። በዚህ መሰረት እስላማባድ የመግባቢያ ስምምነቱ የአሜሪካ ሽንፈት ማወጃ ነው ሲሉ ተደምጠዋል። ከፍተኛ ተደራዳሪ መሐመድ ባገር ጋሊፍ የመካከለኛው ምስራቅ የጸጥታ መዋቅር የክልሉ ሀገራት ብቻ መወሰን አለባቸው ብለዋል። የውጭ ወታደራዊ ኃይሎች በአካባቢው መውጣትና እንደ ስልታዊ ዓላማ እንቆጥረዋለን። የቀጠናው የወደፊቱ ጣፋንታ በግጭት ሳይሆን በመስተጋብር እንዲወሰድ በመካከለኛው ምስራቅ ሀገራት የሚገኘው ክልል ውጭ ያሉ ወታደራዊ ኃይሎች ያለመረጋጋት መንስኤ ናቸው ሲሉ አክለዋል። ጋሊፍ ወደ ባንክ አዘርባይጃን ባደረጉ ጉዞ እንደተናገሩት ኢራን መካከለኛ ምስራቅ የሚገኙ ሀገራት ጋር ውስጣዊ ጉዳዮች ላይ ጣልቃ ባለመግባት ሉዓላዊነት በማክበር ላይ በመተባበር ዝግጁ መሆኗን ተናግረው እስራኤል በደቡብ ሊባኖስ የምታደርገውን ጥቃት ወረራ ማቆም አለባት በማለት የኢራንን አቋም ደግመውታል። አሜሪካና ኢራን የተኩስ አቁም በመጣስ አንዳቸው ሌላቸው መከሰስ ጀምረዋል። በሆርሙዝ ወሽመጥ በኩል እያለፈ የነበረ የፓናማ የተመዘገበ መርከብ በትናንትናው ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ እዝ በንግድ መርከቦች ላይ ትንኮሳ ስለቀጠለ በኢራን በርካታ ኢላማ መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ IRGC ያጸፋው ምላሽ በኩዌት ባህሪን የሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶች ማድረሱን ገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን የተኩስ አቁም እንዲታከብር እድል ተሰጥቷን ነበር፣ ጦሯ የድሮን ጥቃት የማድረስ ስምምነት መጣሱን መርጧል ብለዋል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማ ድብደባ ማድረሱን አስታውቋል። ሆርሙዝ ወሽመጥ አቅራቢያ የተፈጸሙ ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻ ላይ ያነጣጠሩ ነው ተብለዋል። በመሆኑም የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ ከ5 የባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን ገልጸዋል። በኩዌት አልሳም ወታደራዊ መቀመጫና በባህን ሪፋዝ ናቫል ፋሊት የሚገኘው 8 ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ተወስዷል ሲል አክለዋል። ከዚሁ ጋር ተይዞ ኢራን ከአሜሪካ ጋር የገባሁበት ስምምነት አልተከበረም በሚል ሆርሙዝ ስርጥ መልሳ መዝጋቷን አስታወቀች። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡብ ሊባኖስ የምትፈጽመው ጥቃት ከአሜሪካ ጋር የተደረሰው ስምምነት የሚጥስ በመሆኑ ሆርሙዝ ስርጥን መዝጋቱን አስታውቋል። የኢራን አብዮታዊ ዘብ ባህር ኃይል የባህር መተላለፊያ በሁሉም መርከቦች በመዘጋቱ ማናቸው መርከቦች ወደ ስርጡ የሚቀርቡ ከሆነ ለአደጋ ስለሚጋለጡ መርከቦች ሆርሙዝ እንዳረቁ አስጠንቅቋል። አብዮታዊ ዘቡ በሀገሪቱ ቴሌቪዥን ባቀረቡ መግለጫ አሜሪካና ኢራን ስምምነት መድረሳቸውን ተከትሎ ዓርብ ዕለት ሙሉ በሙሉ ለመርከቦች የከፈቱት ባህር መተላለፊያ ለሁሉም መርከቦች ተመልሶ ዝግ እንዲሆን አስታውሰዋል። ኢራን ከአሜሪካ ጋር በደረሰችው መግባቢያ ስምምነት እስራኤል በሊባኖስ ላይ የምታካሄደው ጥቃት እንደምታቆም የተገለጸ ሲሆን አሁንም ጥቃቱ መቀጠሉን ኢራን ስምምነቱ ተጥሷል በማለት የቢቢሲና አልጀዚራ ዘገባ